ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆይ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። 18 ከፍተኛ የትግራይ አመራሮች በፌዴራል ፍርድ ቤት ተከሰሱ። ስም ዝርዝራቸው በክስ ደብዳቤ ከሰፈሩ ውስጥ የጠቅላይ ሚኒስትሩ የምስራቅ አፍሪካ ሚኒስትሮች አማካሪ ሆነው የተሸሙት አቶ ጌታቸው ረዳና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ይገኙባቸዋል። ዝርዝሩን ይዘናል። ታደሰ ወረደ የትግራይ ሰራዊት አባላትን ትጥቅ ማስፈታት ትልቅ ጥቅም አለው አሉ። ትጥቅ ማስፈታቱ ቴክኒካዊ ባሉት ችግር ተቋርጦ ነበር ብለዋል። መንግስት ወጣቶችን ለውትድርና ለመመልመል አፈና መጀመሩን ተሰምቷል። በእንዲህ ያለ የፖለቲካ አመራሮች ወታደራዊ ስልጠና ሊሰጣቸው ነው። ወደ ትግራይ የሚገባ የነዳጅ መጠን ከሚፈለገው እጅግ በጣም ያነሰ ነው ተባለ። በተያያዘ ዜና ሞታችንን ቁጭ ብለን እየጠበቅን ነው የሚሉ የትግራይ ተወላጆች ያሉበት ሁኔታ አሳሳቢ ሆኗል። ከፍተኛ ፍርድ ቤት በስዩም ተሾመ ምክንያት ስራቸው ሊያቆሙ መሆኑን ተሰምቷል። እንዴት የሚለውን ምላሽ ይዘናል። ሶማሊላንድ ህገወጥ ያለቻቸውን ኢትዮጵያውያን ልታስወጣ መሆኑን አስታወቀች። በዚህ ሳምንት ብቻ በተለያዩ ሀገራት ተሰደው የሚገኙ ኢትዮጵያውያን ከሀገራቸው እንደሚያስወጡ የአሜሪካ ጨምሮ የአፍሪካ መንግስታት እያስጠነቀቁ ይገኛሉ። ባና 24 እነዚህንና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። 18 ከፍተኛ የትግራይ አመራሮች በፌዴራል ፍርድ ቤት ተከሰሱ። እነዚህ ከፍተኛ የክልሉ አመራሮች የተከሰሱት በዘር ማጥፋት ወንጀል ነው ተብሏል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች የክስ መዝገብ ተከፍቶባቸዋል። እነዚህ ከፍተኛ አመራሮች የተከሰሱት በመንግስት ሹመኞች ላይ የግድያ ሙከራ አድርገዋል በሚል ነው። በፌዴራል መንግስት በተሾሙት 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 እስከ ጥቅምት 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ተከሷል። ሚያዝያ 1 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽንና ለጠቅላይ የምርመራ መመሪያ ያቀረበው የጽሑፍ ክስ እንዳመለከተው የተጠቀሱት ተከሳሾች በጊዜያዊ አስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል ይላል። ክሱ የቀረበው አቶ አበራ ንጉስ በተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ባገለገሉ ግለሰብ መሆኑን ታውቋል። ስም ዝርዝራቸው በክስ ደብዳቤ ከሰፈሩ ውስጥ የጠቅላይ ሚኒስትሩ የምስራቅ አፍሪካ ሚኒስትሮች አማካሪ ሆነው የተሸሙት አቶ ጌታቸው ረዳ፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ይገኙባቸዋል። ታደሰ ወረደ የትግራይ የሰራዊት አባላትን ትጥቅ ማስፈታት ትልቅ ጥቅም አለው አሉ። የሰራዊት አባላቱ መልሶ ለማቋቋምና ወደ ህብረተሰቡ እንዲመለሱ ለማድረግ ጊዜያዊ አስተዳደራቸው ቅድሚያ ከሚሰጣቸው ስራዎች ናቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የተባበሩት መንግስታት ተወካይን አግኝተው ተወያይተዋል። በጽህፈት ቤታቸው የድርጅቱ የልማት ፕሮግራም ዳይሬክተር ባሴል ማ አግኝተው ዲዲአርን አጀንዳቸው አድርገው አውርተዋል። የቀድሞ የትግራይ ተዋጊዎችን የመልሶ ማቋቋምና ወደ ማህበረሰቡ የመቀላቀል ስራ በቴክኒክ ችግር ምክንያት ተቋርጦ ነበር ብለዋል ታደሰ ወረደ። ይህ የቴክኒክ ያሉት ችግር በግልጽ ያላብራሩ ሲሆን አሁን ላይ ግን ከፍተኛ ጥቅም ስላለው እንደገና እንዲጀመር ተደርጓል። ይህ ሰራዊቱን ወደ ማህበረሰቡ የመቀላቀል ስራ በየቦታው ተጠልለው የሚገኙ ተፈናቃዮች ወደ ቤታቸው ለመመለስ ካለው ፍላጎት ነው ብለዋል ታደሰ ወረደ። የፕሪቶሪያን ስምምነት ሳይሸራረፍ መተግበር ለትግራይ እንዲሁም ኢትዮጵያ ከፍተኛ ጥቅም ይሰጣል፣ በተጨማሪም ሰላምን የማረጋገጥ ሂደት የሚያሳካ ነው ብለው ፕሬዝዳንቱ ያብራራሉ። የተባበሩት መንግስታት ድርጅት ዳይሬክተር አሁን ላይ የዲዲአር አፈጻጸም ጥሩ ብለው የገለጹት ሲሆን በቀጣይም ተጠናክሮ ይቀጥላል ብለዋል። ከፌዴራልና እርዳታ ሰጪ አካላትና ሀገራት ላይ አብሮ በመስራትም ገቢ የማሰባሰብ ስራ ይሰራል ሲሉ ቃል ገብተዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ቲዲኤፍ ከ270 ሺህ በላይ አባላት እንዳለው ተናግረው ነበር። የብልጽግናን መንግስት አናምንም የሚሉ ፖለቲከኞች የቀድሞ ተዋጊዎች ትጥቅ የማስፈታት ሂደት ለብልጽግና መንግስት ቀጣይ እቅዶች ምቹ ሁኔታ እንዳይፈጥር የሚለው ስጋታቸውን ያንጸባርቃሉ። በሌላ በኩል የፕሪቶሪያ ስምምነት ከሚያስገድዳቸው ሁነቶች አንዱ እነዚህ ታጣቂዎች ትጥቃቸውን ማስፈታትና ወደ ማህበረሰቡ እንዲቀላቀሉ ማድረግ የሚል ነው። የትግራይ ጊዜያዊ አስተዳደር የስምምነት አንቀጾች ለመተግበር በተጠመደበት ወቅት ሌላኛው የስምምነቱ ፈራሚ የሆነው ብልጽግና ግን ተግባራዊ ለማድረግ ያለው ተነሳሽነት እምብዛም በመሆኑ የእምነት ጥያቄ እንዲነሳበት ሆኗል። ይህም በክልሉ የሚገኙ የወልቃይትና ሁመራ አካባቢዎች የአማራ ክልል ግዛቶች እንደሆኑ ራሱ በሚያንቀሳቅሳቸው ሚዲያዎች ማሰማቱም በሁለቱም ህዝቦች መካከል ያለውን ቅሬታ ለማጋጋል አንዱን ከጎኑ አድርጎ ወዳጅ ሌላውን ጠላት ለማድረግ በማሰብ ነው ተብሏል። ኑ ጎንደርን ሞሽር የሚለውንና ከፍተኛ ብልጽግና ሹመኞች የተገኙበት የገቢ ማሰባሰቢያ መድረክ አንዱ ተጠቃሽ ሆኖ ማለፉን ዘገባችን ማሰማቱ አይዘነጋም።
በዚሁ መድረክ የጎንደር የኮሪደር ልማት ስራዎችን ለመስራት ባለሀብቶች የገንዘብ መዋጮ ሲያደርጉና ቃል ሲገቡ አምሽተዋል። ለሰዓታት በቆየው መድረክና ሚሊዮኖች እንዲከታተሉት በቀጥታ በሚዲያዎች ሲተላለፍ ባመሸው ፕሮግራምም የትግራይ ክልል ግዛቶች በአማራ ክልል ስር ተደርገው የፕሮግራሙ መሪዎች ሲጠሯቸው መሰማታቸው ዘገባችን አንስቷል። በመድረኩም የአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴና ሰቲት ሁመራ የዞን የከተማና ወረዳ አመራሮች በጋራ በመሆን ከ2 ሚሊዮን በላይ ለጎንደር የኮሪደር ልማት ዋጥተዋል ሲሉ መሰማታቸው የመንግስት ቀጣይ የግጭት እቅድን ማሳያ ሆኖ አልፏል። የፖለቲካ አመራሮች ወታደራዊ ስልጠና ሊሰጣቸው ነው። ይህ በእንዲህ ያለ መንግስት ወጣቶችን ለውትድርና ለመመልመል አፈና መጀመሩን ተሰምቷል። ብልጽግና ወታደራዊ ኃይሉን ለመገንባትና ለማጠናከር ከሌሎቹ ሀገሪቱ የልማት ስራዎች እየመነጨቀ የሚመድበው በጀት በጎረቤት ሀገራትም በቅድሚያ እንዲጠራ አድርጎታል። የኢትዮጵያ ኢኮኖሚ ግንባር ቀደምትነት ለጎረቤት ሀገራት እያስረከበች የመጣች ሀገር ስትሆን ይህም ጎረቤት ሀገራቱ በርትተው ስለሰሩ ሳይሆን ኢትዮጵያ መዳከሟ ነው ሲሉ ዓለም አቀፍ ደረጃ አውጪ ተቋማት አስነብበውናል። ይህ ግድ የሰጠው የማይመስለው የጠቅላይ ሚኒስትር አብይ አህመድ መንግስት ሲቪሊያን ፖለቲከኞች ወታደራዊ ስልጠና እንዲያገኙ ሊያስገድድ ነው። በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርናና ፖለቲካ ስልጠና ሊወስዱ ነው ተብሏል። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውን ምንጮች ገልጸዋል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ ነው። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ለማሳደግ ነው የሚል ምላሽ ተሰጥቷል። ይህ በእንዲህ ያለ መንግስት ወጣቶችን ለውትድርና ለመመልመል አፈና መጀመሩን ተሰምቷል። ከ2 ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። በግዳጅ ወጣቶች እየታፈሱ መሆኑንና ነዋሪዎች ድንገት ከተያዝን በሚል ስጋት ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን መመልከቱን ቢቢሲ ዘግቧል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ እንዲሰበሰቡ ተደርጓል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጪ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው የተያዙባቸው ሰዎች እንዲለቀቁ ይጠባበቃሉ። የተወሰኑት ሴቶች ጨቅላ ህጻናትን ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። በህዳር ወር የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች ህጻናትንና የአእምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊትን እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አድርጎ ነበር። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁሞ ይወስዱሃል፣ ማንም ለምን እንደተያዝክ አይነግርህም፣ በመኪና ጭነው ይወስዱሃል ሲል አንድ ወጣት ያለውን ሁኔታ ገልጿል። አክለውም ገንዘብ ካለህ ግን ከተያዝክ በኋላም የመለቀቅ ተስፋ አለህ ይላል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ፣ እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲል ይናገራል። በቅርቡ ጓደኞች የደረሰባቸውንም በመግለጽ ሲያስረዳ 3 ጓደኞቼን ሳርተራ ዳማ አካባቢ በቁጥጥር ስር አዋሏቸው። በ10 ሺዎች የሚቆጠር ብር ጉቦ እንዲከፍሉ ተጠየቁ። ከዚያም እነርሱን ለመልቀቅ የግድ 3 ሰዎችን መተካት ነበረባቸው። የእነርሱን ቦታ ከተማ ውስጥ ዞር ዞር ብለው ሌሎች 3 ሰዎችን ይዘው ከመጡ በኋላ ነው እነዚህ 3ቱን የለቀቁት ይላል። የአካባቢው ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው ይንቀሳቀሳሉ። የስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸውን መሆኑን የተናገረው የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ እሞክራለሁ። ገፍቶ ከመጣ በሚል ደግሞ የምለቀቅበት ብር በኪሴ ይዤ እንቀሳቀሳለሁ ይላል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረግ ስራ ላይ የተሰማሩትን ሊስትሮዎች ሳይቀር በቁጥጥር ስር ያውላሉ ብለዋል። ሌላ የአዳማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብቶች ጥሰት እንደሚፈጸም ይናገራል። በዚህ ጉዳይ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር የምልመላ መስፈርት ውጪ በግዳጅ የተያዙ ህጻናትና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን ኢሰመኮ ህዳር 26 2017 ዓ.ም በምርመራ እንደደረሰበት ገልጿል።
በወቅቱ አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸውን ገንዘብ እንዲከፍሉ ያስገድዱ መሆኑን ኮሚሽኑ አረጋግጫለሁ ብሏል። በአንዳንድ አካባቢዎች የመከላከያ ሰራዊት አመራሮች ከመስፈርት ውጭ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ አካላት የተያዙ ሰዎች ከማቆያ ስፍራዎች እንዲለቀቁ ያደረጉ መሆኑን መገንዘቡን ኢሰመኮ አመልክቷል። ወደ ትግራይ የሚገባ የነዳጅ መጠን ከሚፈለገው እጅግ በጣም ያነሰ ነው ተባለ። የትግራይ ጦርነት በስምምነት መቆሙን ተከትሎ በክልሉ ይጠበቅ የነበረውን ኢኮኖሚያዊ መነቃቃት አሁንም አለመታየቱ ተከትሎ በዜጎች ላይ የተራዘመ ችግር መፈጠሩና የወጣቶች ስራ አጥነትና ስደት መጠን ከፍተኛ ደረጃ ላይ መድረሱ ይገለጻል። ከጦርነቱ መቆም በኋላ ቃል የተገቡ የዳግመ ግንባታና ኢኮኖሚ ማነቃቂያ ስራዎች አለመተግበራቸው ብቻ ሳይሆን የቀጠለው ፖለቲካዊ ቀውስ ለእነዚህ ዋነኛ ምክንያት ተደርጎ ይገለጻል። የትግራይ የንግድና ዘርፍ ማህበራት ቦርድ አመራር አባል ዲበኩሉ ዓለም ብርሃነ በትግራይ የተገኘውን ሰላም ዘላቂ ለማድረግ በኢኮኖሚ ማነቃቂያ ላይ ትኩረት ያስፈልጋል ይላሉ። በክልሉ እጅግኑ የተቀዛቀዘው የኢኮኖሚ እንቅስቃሴ እንዲያገግም ከሚያስፈልጉ ድጋፎች መካከል ከጦርነቱ በፊት ብድርና ወለድ መሰረዝ መሆኑን የሚያነሱት በትግራይ ያሉ ባለሀብቶች እንዲሰረዝ ጥያቄ የሚያቀርቡበት ከጦርነቱ በፊት የተወሰደ ብድርና ወለዱ መጠን በድምሩ 86 ቢሊዮን ብር እንደሚደርስ መረጃ ያመለክታል። ከዚህ መፍትሄ ያልተገኘለት ጉዳይ በተጨማሪ በትግራይ የነዳጅ አቅርቦት እጅግኑ መቀነሱ ደግሞ ኢኮኖሚያዊ ብቻ ሳይሆን ዘርፈ ብዙ ችግሮች እያስከተለ ነው። የክልሉ አስተዳደር አካላት እንደሚሉት በትግራይ 12.5 ሚሊዮን ናፍጣ፣ 2.5 ሚሊዮን ሊትር ቤንዚን በድምሩ 15 ሚሊዮን ሊትር ነዳጅ በየወሩ የሚፈለግ ሲሆን ይህ ግን እየቀረበ አይደለም። በተለይም ካለፈው የካቲት ወር ጀምሮ ደግሞ ወደ ትግራይ የሚቀርብ የነዳጅ መጠን እጅግኑ እየቀነሰ መጥቶ ሙሉ በሙሉ ቆሞ ነበር። ከዛም ችግሩ ተፈቷል ቢባልም ከሚፈለገው እጅግ ያነሰ 3 ሚሊዮን ሊትር ብቻ በወር እንዲገባ ተደርጓል። ይህም ከሚፈለገው መጠን ከ25 በመቶ በታች ሆኖ ተመዝግቧል። በትግራይ ያሉ ኢኮኖሚያዊና ሌሎች ተያያዥ ችግሮች የዳሰሰ ውይይት ሰሞኑን ከክልሉ ባለሀብቶች ጋር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለሁሉም እንቅስቃሴ መሰረት የሆነ ሰላም ለማጽናት አስተዳደራቸው እንደሚሰራ ገልጸዋል። በተያያዘ ዜና ሞታችንን ቁጭ ብለን እየጠበቅን ነው የሚሉ የትግራይ ተወላጆች ያለበት ሁኔታ አሳሳቢ ነው ተባለ። ያሉበትም ሁኔታም ሞታችን እየጠበቅን ነው እንዲሉ አስብሏቸዋል። መርጠው ባልተወለዱት ማንነት ለመፈናቀልና ረሃብ የተጋለጡ የትግራይ ተወላጅ ተፈናቃዮች ሞታቸውን እንዲጠብቁ እየተገደዱ ነው ሲል ኤልፓይስ የተባለ ጋዜጣ ዘግቧል። ጋዜጣው በተለያዩ የተፈናቃይ መጠለያዎች የተጠለሉት ተፈናቃዮች ያነጋገረ ሲሆን ያሉበትን ሁኔታ መታዘቡን በዘገባው አካቷል። እነዚህ ተፈናቃዮች በማንነታቸው ምክንያት ለእንግልትና መከራ ተጋልጧል ይላል። ከዚህ ባስ ብለውም የሚያገኙት እርዳታ በየጊዜው መጠኑ እያነሰ መጥቷል። በወር ሲያገኙት የነበረውን የ15 ኪሎ እርዳታ ወደ 12 የቀነሰ ሲሆን አሁን ላይ ጥሬ ገንዘብ ብቻ ይሰጣቸዋል። ሆኖም ይህ ገንዘብ አሁን ገበያ ካለው የማይወዳደር ነው ያለው ኤልፓይስ ምንም ነገር የማይገዛ ሲል ይገልጸዋል። የተፈናቃዮቹ ሁኔታ እንዲባባስ ያደረገው ደግሞ የአሜሪካ እርዳታ ተቋም ዩኤስኤአይዲ ይሰጥ የነበረውን እርዳታ በማቆሙ ነው። እነዚህ ተፈናቃዮች የፕሪቶሪያ ስምምነትም ወደ ቤት ንብረታቸው መመለስ አልቻለም ያለው ዘገባው ዶናልድ ትራምፕ ዩኤስኤአይዲ አቅርብ የነበረውን እርዳታ ማቆሙን ደግሞ ሕይወታቸውን አንድ ቀን ለማሳደርም ችግር ላይ ወድቀው ሞታቸውን ቁጭ ብለው እየጠበቁ ነው ተብሏል። በአገሪቷ ካሉት ዜጎች 58 በመቶ የሚሆኑት በከባድና መካከለኛ ችግር ውስጥ ይገኛሉ ያለው ዘገባው ከነዚህ ውስጥ ብዙ ቁጥር የሚይዙት በትግራይ የሚገኙ ሰብአዊ ድጋፍ የሚጠብቁ ዜጎች ናቸው። ዩኤስኤአይዲ በዚህ ዓመት ከጥር ወር ጀምሮ ይሰጥ የነበረውን እርዳታ አቁሟል። በዚህ ምክንያት መጠለያዎቹ በመጋዘናቸው ያስቀመጡትን አሟጠው እንዲጠቀሙ ተገደዋል። በትግራይ ከ2 ዓመት በላይ በተካሄደው ጦርነት ምክንያት ከምዕራብ ትግራይ ብቻ ከ1 ሚሊዮን ዜጎች በላይ ተፈናቅለዋል። መፈናቀሉ አሁንም የቀጠለ ሲሆን የትግራይ ተወላጆች ከአካባቢው እንዲወጡ በቦታው የሰፈሩ የአማራ ክልል ታጣቂዎች እያስገደዱ ይገኛሉ። ነዋሪዎቹን እያስወጡም የክልሉ ተወላጆች በህዝብ ማመላለሻ እየጫኑ እያሳፈሩ መሆኑን ይገለጻል። ይህንን ባላየና ጆሮ ዳባ ልበስ ብሎ የሚያልፈው የብልጽግናው መንግስት በሁለቱም ክልሎች ያለውን ቅሬታ ለማባባስ አጀንዳ መስጠቱን ቀጥሎበታል። ከፍተኛ ፍርድ ቤት በስዩም ተሾመ ምክንያት ስራቸው ሊያቆሙ ነው ተባለ። ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞች ቅሬታቸውን ገልጸዋል።
ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቦያለውና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው ጠይቆ ነበር። ጉዳዩን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቷል። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በዛሬው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው። አክለውም ግለሰቡ መሀል አዲስ አበባ ተቀምጦ የፍርድ ቤቶችን ዳኞች ስም ሲያጎድፍ እየዋለ ነው። ከችሎቱም አቅም በላይ ሆኗል። ስለዚህ የፍርድ ቤት የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞቹን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉ አስጠንቅቀዋል። አቤቱታውን ያቀረቡት አቶ ዮሐንስ ቦያለው በበኩላቸው የአቃቤ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቤ ሕግ አቶ ኢዩሲያድ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡን እየነገረን ነው። እኛም በሕግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሶማሊላንድ ህገወጥ ያለቻቸውን ኢትዮጵያውያን ልታስወጣ መሆኑን አስታወቀች። በዚህ ሳምንት ብቻ በተለያዩ ሀገራት ተሰደው የሚገኙ ኢትዮጵያውያን ከሀገራቸው እንደሚያስወጡ የአሜሪካ ጨምሮ የአፍሪካ መንግስታት እያስጠነቀቁ ይገኛሉ። የብልጽግና መንግስት በበኩሉ እነዚህ ስደተኞች በሚመለከት እስካሁን ዝምታን የመረጠ ሲሆን የሚያደርግላቸው ከለላና ጥበቃም የሚመለከት ከመናገር ተቆጥቧል። የሶማሊላንድ መንግስት ከነገ ጀምሮ ህጋዊ ሰነድ የሌላቸው የውጭ ዜጎች ሀገሪቱን ለቀው እንዲወጡ ሲል የ3 ቀናት ትዕዛዝ አስተላልፏል። የሶማሊላንድ የሀገር ውስጥና ደህንነት ሚኒስትር ሚያዝያ 22 ቀን 2017 ዓ.ም ባወጣው መመሪያ መሰረት ሰነድ የሌላቸው የውጭ ዜጎች በሙሉ በ3 ቀናት ውስጥ ሀገሪቱን ለቀው መውጣት እንደሚገባቸው አሳስበዋል። በ3 ቀናት ውስጥ ለቀው የማይወጡ ከሆነ አስፈላጊውን እርምጃ እንደሚወስድ አስጠንቅቋል። በሚኒስትሩ ፊርማ የወጣው ይህ መመሪያ በሀገሪቱ ውስጥ የሚገኙ የተለያዩ ተቋማት እንዲያስፈጽሙ ትዕዛዝ ሰጥቷል። በሶማሊላንድ ውስጥ በርካታ ኢትዮጵያውያን በህጋዊም ሆነ በህገወጥ መንገድ እንደሚኖሩ ይታወቃል። በተመሳሳይ የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ ያሳሰበ ሲሆን ይህንኑ መመሪያ ተከትሎ በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ዜጎችን እየመዘገበ መሆኑን አስታውቋል። የሀገሪቱ መንግስት ህጋዊ የመኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ከመጋቢት 25 እስከ ሚያዝያ 24 ቀን 2017 ዓ.ም ድረስ በፈቃደኝነት እንዲወጡ መመሪያ ያስተላለፈ ሲሆን መመሪያውን የማይተገብሩ ከሆነ ግን በኃይል እንዲወጡ እንደሚደረግ አስጠንቅቋል። የኢትዮጵያ ኤምባሲ ከጅቡቲ የሀገር ውስጥ ጉዳይ ሚኒስትር ጋር ባደረገው ውይይት ቀነ ገደቡ እንዲራዘም ያቀረበው ጥሪ ሳይሳካ ቀርቷል። ባና ሚዲያን ያደመጣችሁ ስለቆያችሁ ከልብ እናመሰግናለን።